እንግሊዝኛ በዘራችን ነው ስትሉ እንዴት ነው የምትሉት? ይሄም ነገራችሁ መጨረሻ ነው። ኦኬ ከኔ ጋር ቆዩ። ኖት ምናምን ያዙ። ሌትስ ጎ ኤቭሪዶን ኢን ዘ ሃውስ ማራኪ እንግሊሽ ቲፕስ ኦፍ ኢዚ አር ኢዚ። ዌልካም ቱ ማራኪ እንግሊሽ ቲፕስ። ቤተሰብ እንዴት ናችሁ? ሁሉ ሰላም? ያው ስኮል ያረጋችሁ ወደ ላይ ወደ ታች እየሄዳችሁ እኛን እዚህ ያመጣችኋል። ሶ አይ ቲንክ ዲስ ኢዝ ጎይንግ ቱ ቢ በጣም ለእናንተ ጠቃሚ ቪዲዮ ነው ብዬ አስባለሁ። ቢካዝ በዚህ ሳምንት በጣም ብዙ ነገር እየተካሄደ ነው በኢትዮጵያ ውስጥ በእንግሊዝኛ ምናምን ምክንያት አይሾ ስፒድ አይሾ ነገር ሶ አይ ቲንክ እኛም ባለን አቅም ትንሽ እናንተን ለማገዝ እየሞከር ነው። ኦኬ ሶ በስነ ስርዓት ተቀምጡ። ኖት ከያዛችሁ ደብተርና እንደዚህ ያዙ። በደንብ ፕራክቲስ እንድታደርጉ እናግዛችኋለን ማለት ነው። አሁን ቀጥታ ወደ ትምህርቱ ነው ገባው። ኦኬ ዛሬ የምናወራው ስለ ራን የሚል ቃል ነው። ራን ኦኬ ሶ ይሄ በደንብ ያዙ። ራን ኦኬ ራን መሮጥ አለቀ። በዚህ ቀላል ቃል ከትንሽ እስከ ትልቁ እንሄዳለን ማለት ነው። ከትንሽ ስንል መሮጥ ነው፣ ከትልቅ ደግሞ በዘራችን ነው። እንዴት ነው የምትሉት? እነዚህ ነገሮች የሚጀምሩት ከአንድ ቃል which is ran ከሚለው ይጀምራል ማለት ነው። ሶ እኔ እንደዚህ በሉ ስላችሁ ከኔ ጋር ይሄ አለማምዱት ምላሳችሁ። ኦኬ የአማርኛ ቫይብሬሽኑ ወደ እንግሊዝኛ ቀየር እያደረጋችሁ። ሶ ዛሬ የምንጠቀመው ቃል ran የሚለው ቃል ነው። ran መሮጥ ቀላል። ኦኬ ran is ኦኬ መሮጥ ማለት ነው። that's it። ነገር ግን ይሄ ran የሚለው ቃል የተለያዩ ቦታዎች ላይ ሲገባ የተለያየ ትርጉም አለው ማለት ነው። እሱን ነው የምናየው ዛሬ። አንድ ቃል ስታውቁ ሰፋ ያረጋችሁ በምትሄዱበት ጊዜ ኮምፕሬንሽናችሁ ወይ ደግሞ የእንግሊዝኛ አረዳድ ምን ይሆናል እያሻሻላችሁ ትመጣላችሁ ማለት ነው። ተረጋግታችሁ ፈታ ብላችሁ ከኔ ጋር ቆዩ። let's go። የመጀመሪያው በፍጥነት መሮጥ ስትሉ እንዴት ነው የምትሉት? ቀስ ብለህ ሮጥ ስትሉት እንዴት ነው የምትሉት? መጀመሪያ መሮጥ የሚል ላይ ሐሳብ እናንሳና ሁሉ ጊዜ ጧት ጧት እሮጣለሁ በሉኝ። I ran every morning አለቀ። I ran every morning። I run every day። እህታችሁ የምትሮጥ ከሆነስ እህታችሁ ጧት ጧት የምትሮጥ ከሆነ ምንድን ነው የምትሉት? she runs ነው የምትሉት። እሷ ስለሆነች አንሱት። she runs every morning ትላላችሁ። ጠይቁኛል እኔ ጧት ጧት ትሮጣለህ? are you run? do you ነው የምትሉት። ድርጊት ነው መሮጡ ድርጊት ነው። አንሱት። do you run every morning ትሉኛላችሁ። do you run every morning ትላላችሁ ማለት ነው። very good። ስለዚህ በፍጥነት መሮጥ we say run fast። አንተ ፈጠን ፈጠን አድርገው run fast ትላላችሁ። ቀስ ብለህ ሩጥ ስትሉ ምንድን ነው run slow ነው የምትሉት አይደል? ከዛ ግን ኤልዋ ጨምሩላትና slowly በሏት እስኪ። ኦኬ እዚህ ጋር run slowly እስኪ በሉኝ። very good። run slowly is ቀስ ብሎ መሮጥ እንደማለት ነው። run fastly ግን አይባልም፣ ኃጢያት ነው። because fastly የሚባል የእንግሊዝኛ ቃል አታገኙ ማለት ነው። very good። ስለዚህ ፈጥነ ከኔ ጋር በሉ። ፈጥነ ሩጥ run fast። ቀስ ብለ ሩጥ run slowly። very good። እንቀጥል። እቺ ልጅ ዋት ምን እያደረገች ነው? she is running። excellent። she is running። ነገር ግን እቺ ልጅ I am running ብላ a business ከጨመረች I am running a business ወይ ደግሞ she is running a business ካለች ምን እያለች ነው? this is the part። ስለዚህ አንዳንድ ጊዜ ሰው ይጠይቃቸዋል እና ብራዘር ምንድን ነው የምትሰራው? እኔ I run my own business ማለት የራሴ ስራ እሰራለሁ፣ የራሴ ቢዝነስ ነው የምሰራው ማለት ነው። ተቀጣሪ አይደለሁም፣ የራሴ ስራ ነው የምሰራው ማለት ነው። I ran my own business ወይ ደግሞ I am running my own business ማለት ይችላልላችሁ። ስለዚህ to run your own business የራስን ስራ መስራት እንደማለት ነው። I run my own company። I run my own show። አሁን የራሳችሁ ስራ ስትሰሩ አረፈዳችሁ አላረፈዳችሁ ምናምን የሚላችሁ ሰው የለም። በቃ ፈልጋችሁ ትገባላችሁ ትወጣላችኋል። ነገር ግን ሚቲንግ ላይ ሲሆን ከሆነ ሰው ጋር አረፈዳችሁ ይቅርታ ብላችሁ ስትጠይቁ sorry I am late ትላላችሁ። እቺ ሰርቫይቫል ናት፣ በደንብ ያዟት። I am sorry I am late ትላላችሁ። ስላረፈድኩኝ ይቅርታ ማለት ነው። አሁን እንዳረፈዳችሁ ገብቷችኋል ማለት ነው። ነገር ግን ቀጠሯችሁ በትክክለኛ ሰዓት መድረስ ካልቻላችሁ ግን እየረፈደብኝ ነው የምትሉት። እንዴት ነው የምትሉት? እየረፈደብኝ ነው። I am running late ነው የምትሉት። excellent። I'm running late። I'm running late to the meeting። okay ወደ ሚቲንጉ በጣም አርፍጃለሁ። አንሱት። እየረፈደብኝ ነው ማለት ነው። I am running late። ስለዚህ I'm running a business ምን አልኳችሁ? very good። የራሴ ቢዝነስ እሰራለሁ ማለት ነው። I'm running late ከሆነ ደግሞ excellent እየረፈደብኝ ነው ማለት ነው። I'm running late right now። I'm running late። የራሴ ትምህርት ቤት ነው ማስተዳድረው፣ ትምህርት ቤቱ ያስተዳድራል። ኦኬ ስትሉ እንዴት ነው የምታወሩት? he runs the school ነው የምትሉት።
የራሱ ትምህርት ቤት ያስተዳድራል ወይ ደግሞ ትምህርት ቤቱ ማኔጅ ያደርጋል ስትሉ so he runs the school ለምሳሌ ፒያሳ ማን ያለው ናቲ ኦኬ ናቲ ትምህርት ቤቱ ያስተዳድራል so ናቲ runs the school ነው የምትሉት so run ማለት ሁሉ ጊዜ መሮጥ አይደለም ማለት ነው excellent አሁን እናንተ አልተቀጠራችሁም ስራ ያላችሁ ከቤት ተመልሳችሁ ከስራ ተመልሳችሁ ወደ ቤት እየሄዳችሁ ቤት ከገባችሁ በኋላ በዚህ ውሃ እየፈሰሰ ነው አረ ጎበዝ ዋው እየፈሰሰ ነው ስትሉ ምንድነው የምትጠቀሙት እዚህ ጋር the water is ብላችሁ እንደምትሉት መሮጢንግ running ነው የምታስገቡት ኦኬ አያችሁ run ከሚለው ቢዝነስ ላይት ምናምን ብለን እዚህ ጋር ደርሰናል so the water is running ትላላችሁ ኦኬ ውሃው እየፈሰሰ ነው ማለት ነው ገቢቶ the water is running ውሃ አለች ወይ ደግሞ ውሃው እየሰራ ነው ስትሉ ወይ ደግሞ ውሃ አለው ስትሉ is the water running ነው የምትሉት አስታውሱ hey is the water running ውሃው እየፈሰሰ ነው ትላላችሁ ማለት ነው is the water running ሌላ ያው አብዛኛው የራሱ ቢዝነስ ያለው ሰው መኪና አለው so መኪናችሁ ሞተሩ እየሰራ ነው ወይ ብላ ስትጠይቁ እንዴት ነው ትሉት አሁን እዚህ ጋር is the motor working ማለቱ ችግር የለውም አሁን እዚህ ጋር በደንብ ያዙ አሁን ናቹራል እንግሊዝኛና ኮሚኒኬቲቭ የሆነ እንግሊዝኛ ለየዋቸው okay so is እንትና working is የሆነ ነገር working ስትሉ ያግባባናል ግን this is the natural ፈረንጆች ይሄኛው ይጠቀማሉ ለማለት ነው okay so ማሽኑ እየሰራ ነው ስትሉ run የሚል ቃል አስታውሱ አንሱት so is the engine running ነው የምትሉት አንሱት is the engine running እየሰራ ነው አንሱት የሆነ ሰው ቤት ገብታችኋል okay air conditioner እየሰራ ነው ስትሉ is the air conditioner running ነው የምትሉት አንሱት so is it working functioning ከሚለው የሚተካላችሁ is it running የሚለው ይሆናል ማለት ነው okay so አንዳንድ ጊዜ ደግሞ ሱቅ ሄዳችሁ ሸምሱ ቤት so ሱቅ ሄዳችሁ ትጠይቃላችሁ እንትና አለ ብላችሁ so ጠይቃችሁት ዳቦ አለ ዳቦ okay ዳቦ ምን ይባላል bread very good ዳቦ አለ ስትሉ ጠይቃላችሁ ማለት ነው so ሰውየው ዳቦ የለም ጨርሰናል ሲላችሁ እንዴት ነው የሚላችሁ we are done አይባልም we are finished አይባልም we are completed አይባልም we simply የምንጠቀሙት ይሄ ቃል ጨርሰናል አልቋል አንሱት so አልቋል ስትሉ እዚህ ጋር we have run out ነው የምትሉት we've run out so የመጀመሪያው we have run out የሚል ቃል በደንብ ያዙትና so እስካሁን ጨርሰናል ማለት ነው አንሱት so we've run out በደንብ ብሉት we've run out ጨርሰናል so ሌላ milk ለምሳሌ ጨርሰናል ወተት ጨርሰናል ስትሉ we've run out of milk ነው የምትሉት sugar we've run out of sugar that's it we've run out of options oh I fear we've run out of time እናንተ የሆነ ነገር እያለቀብኝ ነው ስትሉስ እንዴት ነው የምትሉት ነው ከዚህ ጋር ያያይዙትና ለምሳሌ እየተዝናናችሁ ነው ምናምን ነገርና እስቲ በቃ ሌላ ምግብ ወይ ደግሞ ሌላ ነገር እንዘዝ ኧረ እኔ ብር ጨርሻለሁ ወይ ደግሞ ብር እየጨረስኩ ነው ስትሉ I'm running out of money ነው የምትሉት እዚህ ጋር ያለችው ቃል run out of ማለት መጨረስ ማለት ነው okay I'm running out of money ትላላችሁ እቺ ሰራ ነበርኩ አሁን አለቀች okay so እስክሪብቶ ከሆነ ደግሞ እያለቀብኝ ነው ስትሉ okay I'm running out of ink ነው የምትሉት I'm running out of ink ትላላችሁ ወይ ደግሞ እስክሪብቶ እየጨረሰች ነው ሲሆን ደግሞ my pen is running out of ink ትላላችሁ so out of የሚለው ቃል እየጨረስኩ ነው ለማለት ነው ለምሳሌ ወንድማችሁ አናደዳችሁ ምናምን ወይ ደግሞ እህታችሁ ምናምን እኔ ካሁን በኋላ ትዕግስት እየጨረስኩ ነው ስትሉ ትዕግስት ምን ይባላል ትዕግስት patience very good ስለዚህ ትዕግስት እያለቀ ነው ስትሉ I'm running out of patience ትላላችሁ I'm running out of patience አንሱት አንድ ላይ አድርጉትና I'm running out of patience To be honest, I'm running out of money. ተመልሼ ጠይቃችኋለሁ እንዳልኳችሁ አሁን ትዕግስት ያለቀበት ሰው የራሱ ቢዝነስ እየሰራ ነው listen የራሴ ቢዝነስ እየሰራው ነው ብሉኝ very good I'm running my own business ቀጠሮ አላችሁ ሚቲንግ አላችሁ ከዛ በኋላ አርፍዳችኋል ረፍዶብኛል ብሉኝ very good I'm running late ውሃው እየፈሰሰ ነው the water is running nice one the water is running very good አሁን ወደ መጨረሻ ደርሰናል okay so የሆነ ነገር ከዘራችን ነው ስትሉ እንዴት ነው የምትሉት ለምሳሌ የነ ጥሩነሽ ዲባባ ቤተሰብ ምናምን ሄራችሁ እንዴ በጣም አይደለም ትሮጡት ምናምን ካላችሁ አይ በዘራችን ነው ምትል ትመጣለች ማለት ነው
ኦኬ ሶ በዘራችን ነው ሲባል እንዲህ ነው የምትሉት በእንግሊዝኛ that's it so still የምትጠቀሙት ቃል run የሚለው ቃል ነው ወይ ሌላ ዘር ምናምን አትይሉ ኦኬ ran so በቤተሰባችን ዙሪያ ነው የሚሮጠው ነው የምትሉት so it runs in the family ነው የምትሉት it runs in the family ለምሳሌ የሆነ ጓደኛ አላችሁ ረጅም ነው እንዴ አንተ በጣም ረጅም ነህ አዎ ወንድሜም እኮ ረጅም ነው ኦኬ እና ቤተሰቡ ረጅም ነው አዎ yeah being tall runs in the family አንሱት ሰው ቁመታችን ወይ ደግሞ ርዝመታችን በቃ ከቤተሰብ የተነሳ ነው ሰው ሁሉ ሰው ረጅም ነው ለማለት ነው አንሱት ሰው የኛው የት ነው የምትጠቀሙት የትም ቦታ ላይ ኦኬ ኮመን የሆነ ኦኬ አንድ ነገር አለን ለማለት ትጠቀማላችሁ ማለት ነው Turns out intimacy issues run in the family. Well, it runs in the family. alright ስለዚህ አሁን ያስተማርኳችሁ ነገሮችን በፍጥነት ኦኬ በፍጥነት መልሱልኝ let's go መሮጥ ran let's start very good በፍጥነት ሩጥ ran fast ቀስ ብለህ ሩጥ ran slowly very good ረፍዶብኛል I'm running late nice one I'm running late የራሴ ስራ ነው የምሰራው I ran my own business እንቀጥል ውሃው እየፈሰሰ ነው the water is running ትላላችሁ the water is running very good እንቀጥል ብሬ እያለቀ ነው ገንዘቤ እያለቀ ነው ብር እየጨረስኩ ነው I'm running out of money very good ትዕግስቴ እያለቀ ነው በዛው I'm running out of patience አይደለም patience okay ትዕግስት patience ነው ትዕግስተኛ ደግሞ ለሰው ከሆነ patient ትላላችሁ ማለት ነው ታማሚም አለ እንዳትረሱት ኦኬ ግን ታማሚ አብዛኛው ጊዜ ትዕግስተኛ ስለሆነ በሱ ያዙት ኦኬ እንቀጥል last but not least በዘራችን ነው it runs in the family ማለት ይችላልላችሁ ማለት ነው ኦኬ so this is የመጀመሪያ ቃላችን run የሚለው ቀጣይ break በሚል ቃል ይዤላችሁ መለሳለሁ ኦኬ ይሄ በስነ ስርዓት ለምትወዷቸው ሰዎች ኦኬ እንግሊዝኛው በአንድ ጊዜ ብለው የሚመጣ ነገር አይደለም so step by step ኦኬ በየጊዜው one step at a time okay ቀስ ያላችሁ ነው alright so Maraki English tips this is Abraham from Maraki bless up በቀጣይ ቪዲዮ እንገናኛለን adios if you don't in the house Maraki English tips of easy are easy